ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳዩ ገርቤ የሚቀርበው የካቲት 24 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። በርካታ መረጃዎችንም ይዘናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ዛሬ የደረሰን መረጃ የቀጠናው ጦርነት ሊጀመር መሆኑን የሚገልጽ ነው። በርካታ ኃይሎች ሲሰባሰቡ ከርመዋል። አብይ አህመድም የዩናይትድ አረብ ኤምሬትስ ቅጥረኛ በመሆን መሳሪያና ወታደር ሲያጓጉዝ መክረሙ የሚዘነጋ አይደለም። መሳሪያ ከውጭ ሀገር ሲያስገባ፣ በተመሳሳይ መልኩ ደግሞ ወታደሩን ወደ ሰሜን ሲያስጠጋ መክረሙ የሚረሳ አይደለም። አሁን ላይ ግን ያ ጦርነት ሊጀመር መሆኑን ሰምተናል። ምናልባትም ዛሬ ወይም ነገ ሳይፈነዳ አይቀርም። ሱዳን ከአሶሳ በሚነሱ ድሮኖች ቀንና ሌሊት እየተደበደብኩ ስለሆነ ራሴን ለመከላከል እገደዳለሁ ብላለች። ትናንትና ኦፊሻሊ የሱዳን ውጭ ጉዳይ ሚኒስቴር ባወጣው መግለጫ ከአሶሳ ከቤኒሻንጉል በሚነሱ ድሮኖች ቀንና ሌሊት እየተደበደብኩ ነው፣ ሉዓላዊነቴም የሀገር ሉዓላዊነቴም እየተጣሰ ስለሆነ ራሴን ለመከላከልና ሉዓላዊነቴን ለማስከበር እንቀሳቀሳለሁ፣ እገደዳለሁ ብላለች። በነገራችን ላይ ከሱዳን በኩል ለሚመጣ አጸፋ ተጠያቂ የሚሆነው አብይ አህመድ ነው። ነገ ወደ ሱዳን ጣቱ እንዲቀስር የሚችል አንድም ኢትዮጵያዊ ሊኖር አይችልም። ምክንያቱም ታጣቂ አማጺ ማሰልጠኛ አድርጎ ኢትዮጵያን ቤኒሻንጉል ክልል ላይ የሮይተርስ ዘገባ የምናረጋግጠው ማለት ነው የጦር ቤዝ እና ማሰልጠኛ ተቋም የሰጠ ሰውዬ ነው። እስካሁን ድረስም ከዩናይትድ አረብ ኤምሬትስ የተቀበላቸውን ድሮኖች ከኢትዮጵያ እየተነሱ ሱዳንን እንዲደበድቡ ሲያደርግ ነበር። በኢትዮጵያ በኩል የዩናይትድ አረብ ኤምሬትስ ጦር መሳሪያ እየተቀበለ ለአርኤስኤፍ ለሄሚቲ ሲያቀብል ነበር። ማዕቀብም እየመጣ መሆኑ ተሰምቷል። ባለፈው የአሜሪካንም የመንግስታቱም ድርጅት በአርኤስኤፍ አመራሮች ላይ ማዕቀብ መጣሉ የሚዘነጋ አይደለም። በቀጣይ ደግሞ ከጀርባ ያሉ ኃይሎች ላይ እንደዚሁ ተመሳሳይንም ማዕቀብ እንደሚጥሉ አሳውቀው ነበር። አሁን ላይ እና አብይ አህመድንም የሚመለከት ማዕቀብ እየመጣ መሆኑን ሰምተናል። ስለዚህ ሱዳን ላይ አብይ አህመድ የሚገርም በደል ፈጽሟል። እሱ ራሱ ሀገር ውስጥ ባሉ አማጽያን የሚታመሰው አብይ አህመድ ሱዳን ላይ ደግሞ አማጽያንን እየደገፈ ከሱዳን ፍርሰት ጀርባ ከፍተኛ የሆነ ስራ ሲሰራ ነበር። የአፍሪካ ህብረትን እምብርቷ ላይ ካስቀመጠች አገር መሪ የማይጠበቅ ስራ ሲፈጽም እንደነበር የሚዘነጋ አይደለም። ስለዚህ በሱዳን በኩል እኔ እንደውም እስካሁን ድረስ መታገሳቸው ይገርመኛል። እስካሁን ድረስ ምናልባት የአቅም ማነስ ካልሆነ በስተቀር ከመጠን በላይ ታግሷል ብዬ ነው የማስበው። አልቡርሃን በአሶሳ ከሚነሱ ድሮኖች ቀንና ሌሊት እየተደበደብን ስለሆነ አሁን ግን ራሳችንን ለመከላከል እንገደዳለን ብሏል። ይሄ ዝም ብሎ መግለጫ አይደለም፣ በቅርብ የሚታይ ጉዳይ ነው የሚል እምነት አለኝ። ሁለተኛ ጦርነቱ ሊጀመር መሆኑ አመላካች ነገር አብይ አህመድ በትግረኛ ማውራት ጀምሯል። ጌታዬ ትግራይ ላይ መዝመት፣ ትግራይ ላይ ያለ የሌለ ኃይሉን አዝምቶ ማውደም ሲፈልግ አብይ አህመድ በትግረኛ ይመጣና ፍቅሩን ይተርክልሃል፣ ፍቅሩን ይነግርሃል፣ እንደሚወድህ እንደሚያከብርህ ይነግርሃል። ስለዚህ ከዚህ በፊትም ታስታውሳላችሁ አብይ አህመድ አማራም ላይ ጦርነት ሊያውጅ ሲል ጥቁር ክላሽ እንደተወሰደ ፓርላማ ላይ ጠረጴዛ እየደበደበ ሲናገር ነበረ። ፋኖ የሚባል ኃይል ተፈጥሮ ብር ፕሪንት እያደረገ ነው፣ ፎርጅድ እየሰራ ነው። ምክንያት እንኳን ራሱ በቂ ምክንያት አላዘጋጀም። እንኳን ያኔ ይቅርና አሁን ላይ ፋኖ በፎርጅድ በሐሺሽ ዝውውር ምናምን ስሙ የሚነሳ አማጺ ነው እንዴ? ስሙ የሚነሳ የትጥቅ ድርጅት ነው እንዴ? እንደዛ አይደለም፣ እንደዛ አይደለም። ይሁንና ግን በወቅቱ በሐሺሽ ዝውውር፣ በአደንዛዥ ዝውውር እና በፎርጅድ ገንዘብ ህትመት ጭምር እንደዛ አይነት ወንጀሎች እየፈጸመ የሚገኝ አማጺ አማራ ምድር ላይ ተፈጥሯል፣ እሱ ላይ እርምጃ ወስዳለሁ ሲል ነበር። ትግራዮች ላይ ዘመቻ ሊከፍት ሲያስብ በትግረኛ ቃለመጠይቅ አድርጎ ነበር። የማያድግ አይምሮ ያለው ሰው በመሆኑ የተነሳ ዛሬ እኮ የኢትዮጵያ ህዝብ አብይ አህመድን ከማወቅም አልፎ እኮ እሱን ለማስወገድ መንቀሳቀስ ጀምሯል። የትኛውም አካባቢ ላይ ብትሄዱ አብይን የማስወገድ ዘመቻ ያልተለኮሰበት ክልል ልታገኝ አትችልም። መጠኑ ሊለያይ ይችላል እንጂ ሶማሌ ላይ ኦብነግ እየተንቀሳቀሰ ነው። ቤኒሻንጉል ላይ የጉምዝ ታጣቂ ሳይቀር አሁን ላይ እንደውም ከአፋብንም ጋር አብሮ መስራት ጀምሯል።
አፋር ላይ ስትሄድ አጉጉሙ ተመስርቷል። አማራ ክልል የሚታወቅ ነው። ትግራይ ክልል ቲዲኤፍም እንደዚሁ ለአብይ አህመድ ያለው አመለካከት ይታወቃል። ስለዚህ አብይን የኢትዮጵያ ህዝብ ተረድቶታል። የኢትዮጵያ ህዝብ ማንነቱን አውቆ አገር አፍራሽ፣ ደም አፋሳሽ፣ የመጨረሻ ተንኮለኛ ከሚናገረው ንግግር በተቃራኒ ሆኖ የሚገለጽ መሪ መሆኑን ተረድቶ ልጆቹን ወደ ትግል አስገብቷል እና አብይ በትግረኛ ቃለመጠይቁ ዛሬ ይለቀቃል ተብሏል። አንዳንዱም ቀንጨብ ተደርጎ ተለቋል። ህወሓት ያበደ ውሻ ነው በማለት ሲናገር ተሰምቷል። አሁን ይሄ ነገር ኢትዮጵያውያን ይስማሙበታል? ኢትዮጵያ ውስጥ ያበደ ውሻ ባህሪ የሚያሳየው ህወሓት ነው ወይንስ ደግሞ ብልጽግና ነው? አብይ አህመድ ነው? ኦህዴድ ነው? ማን ነው? ኢትዮጵያውያን እስኪ እናንተ መልሱት። እስኪ ኮሜንት ላይ ጻፉ። ያበደ ውሻ ባህሪ የሚታይበት በአሁኑ ሰዓት ላይ ህወሓት፣ ቲዲኤፍ ወይስ እነ ብርሃኑ ጁላ እና አብይ አህመድ ኦህዴድ ማን ላይ ነው እንደዚህ አይነት ባህሪ እየታየ ያለው? በበኩሌ ኦህዴድ ነው። ያበደ ውሻ ባህሪ፣ ያበደ ውሻ ሁሉንም ነው አይደል የሚለክፈው፣ ሁሉንም ነው የሚላከፈው። ስለዚህ ያበደ ውሻ ባህሪ የሚታየው እነሱ ላይ ነው። ከሱዳን ጋር እንዳበደ ውሻ እየተናከሰ ነው፣ ቅጥረኛ ሆኖ ለዛው። አንዳንድ ጊዜ እኮ የራስህን ኬዝ ይዘህ እኮ ልትታገል ትችላለህ። ስለ አልፋሽቃ ደለሎ ብርሃኑ ጁላ አብይ አህመድ ተናግረዋል፣ በሚዲያም በመድረክም ተናግረዋል። እኛ ከጎረቤት ሀገራችን ጋር በዚች ቁራጭ መሬት ወደ ጦርነት የምንገባበት ምክንያት የለም። ብዙዎች ይህን በጉጉት እየጠበቁ ነው። አልፋሽቃ ደለሎ በንግግር ቀስ ብለን የምናስመልሰው ነው ማለት በሆደ ሰፊነት ጉዳዩን እየተመለከቱት እንደሆነ ነው የገለጹልን። የአገር ሉዓላዊነት፣ የአገር ዳር ድንበር፣ የአገር መሬት ተወሮ እነሱ ግን እንዴት አቃለው ሲናገሩ እንደነበር የምትሰነጉት አይደለም። አሁን ላይ ወደ ጦርነት የገባው ለምንድን ነው ካላችሁ በኢትዮጵያ ኬስ ሳይሆን የዩናይትድ አረብ ኤሚሬትስ ቅጥረኛ ሆኖ ነው። አርኤስኤፍን እንድታግስ እንፈልጋለን ብለው ቀብድ ስላበሉት ነው አብይ አህመድ ሱዳን ፍርሰት ውስጥ ገብቶ እየተሳተፈ የሚገኘው እና ሱዳን ጋር ሄዶ የሚናተፈው ከአማራ ጋር እንደዚሁ ደም እያፈሰሰ የሚገኘው በአፋርም ላይ በተመሳሳይ መልኩ ትናንትናም የጅቡቲ ድሮን ሳይቀር ጥቃት ፈጽሞ ከ20 በላይ አፋሮች መገደላቸው ተሰምቷል። የጅቡቲ ሰው አልባ አውሮፕላኖች ድንገት ተነስተው መጥተው አፋር ክልል ላይ መጥተው ንጹሃንን ጨፍጭፈው እየተመለሱ ነው በአብይ አህመድ ፍቃድ፣ በአብይ አህመድ ይሁንታ። መቼም የጅቡቲ የዛች ሚጢጢ አገር ድሮኖች ኦህዴድ ያለ አብይ ፍቃድ ኢትዮጵያ ውስጥ ገብተው ንጹሃንን ላይ እርምጃ ሊወስዱ አይችሉም። ትናንትም ከ20 በላይ አፋሮች መገደላቸው ተሰምቷል። በተለያየ ሚዲያ ሲዘገብ ነበረ። ስለዚህ ከአፋርም ጋር ብትመለከት ከትግራይ ጋር፣ ከኤርትራ ጋር፣ ከሶማሌ ጋር፣ ከሱዳን፣ ከአማራ በአጠቃላይ የዩናይትድ አረብ ኤሚሬትስ ቅጥረኛ ሆኖ የራሱንም አገር ህዝብ ከጎረቤት ሀገራትም ጋር እየተላከፈ ያለው ኦህዴድ እንጂ ህወሓት አይደለም። ህወሓትማ መቀሌ ላይ ተከርችሞ ፕሪቶሪያ እያለ እየጮኸ ይገኛል። ትናንት ከፈረሰ ዓመታት ያለፈው የፕሪቶሪያ ስምምነት አሁንም ተግባራዊ እንዲደረግ እየወተወተ ይገኛል እና እኔ የብዱሻ ባህሪ አብይ አህመድ በራሱ ቃል የገለጸው ራሱን ነው ብዬ አስባለሁ። ሌላ እንግዲህ ከጦርነቱ ሊጀመር መሆኑ አመላካቹ ነገር ሱዳን ያልኳችሁ በአሶሳማ የሚነሱ ድሮኖች ቀንና ሌሊት እየተደበደብኩ ስለሆነ ራሴን ለመከላከል እገደዳለሁ ማለቷ፣ አብይ በትግረኛ ማውራት መጀመሩ፣ የቲዲኤፍ ሰራዊት ስምሪት መሰጠቱ፣ የቲዲኤፍ ሰራዊትም ስምሪት ተሰጥቶት ቦታውን መያዙን ሰምተናል። ቲፒኤፍ የሚባለውም ትግራይ ድንበር ላይ ሄዶ ከመከላከያ ጋር ተሰልፏል። አብይ አህመድ ከባድ መሳሪያውን ሲያጓጉዝ ነው የከረመው። በተመሳሳይ መልኩ ወታደሩንም እንደዚሁ ወደ ትግራይ ክልል ድንበራማ አካባቢዎች ላይ ማስጠጋቱ የሚረሳ አይደለም። ቲፒኤፍም እዛው ከመከላከያ ጋር ተቀላቅሎ ተኩስ የሚል ትዕዛዝ እየተጠባበቀ መሆኑን ሰምተናል። እና ሻለቃ ድርሳን ትናንት በፎቶ ተከስተዋል። ሻለቃ ድርሳን ሲባል የአብይ አህመድ ጄኔራሎች የሚገቡበት ይጠፋቸዋል። ይሄ እያጋነንኩ አይደለም። ሻለቃ ድርሳን ሲባል ያውቁታል። በዛ በሰሜኑ ጦርነትም ጊዜ ያውቁታል። ሻለቃ ድርሳንና እና አርበኛ በለጠ ምን አይነት ጀብዱ እንደሚፈጽሙ አሳምራ ያውቁታል። ወታደራዊ ጠበብት መሆናቸው ይታወቃል። ትናንትና ሻለቃ ድርሳን ወለቃ ይሁን በሽሎ ይሁን ወንዙ ባይታወቅም ድንገት ብቅ ብሏል። ጌታዬ ብቅ ብሏል እና የሻለቃ ድርሳን መከሰት ትርጉም አለው። ድርሳን ከታየ የሚጻፍ ገደል አለ ማለት ነው። ሻለቃ ድርሳን ከታየ ተአምር ይኖራል በቀጣይ ማለት ነው። ዝም ብሎ አይደለም የሚገለጸው። ጀነራል ተፈራ ሌላው አመላካሽ ነገር ጀነራል ተፈራ አሁን ላይ የእዝ መሪ አይደለም።
ሸዋ ላይ አትፈልገው። የህዝብ መሪ ሆኖ ሸዋ ላይ እየጠበቀ ከበሰለ ተሳስተሃል። ቀጠናው ነው ጌታዬ፣ ቀጠናው ነው። ብዙ ነገሮች እየተብላሉ ነው። ብዙ ነገሮች እየመጡ ነው። አሁን ላይ ከሰም ክፍለ ጦር ገብተህ የምትፈልገው ከሆነ ተሳስተሃል። ብርሃኑ ጁላም ይሄንን ተረድቶ ትናንትና ሲማጸን ነበር፣ ሲማጸን ተሰምቷል። ብርሃኑ ጁላ መጪውን ጊዜ ተረድቶ አብይ አህመድ ያው የሚመሩበትም ፕሪንሲፕልም ፖዚቲቭ ኢነርጂ ሎው ኦፍ አትራክሽን ስለሆነ ፖዚቲቭ ነው ሲያወራ የምትሰማው። ብርሃኑ ጁላ ግን ትናንትና በግልጽ ተናግሯል። ከባዕዳን ሀገር ጋር ጠላት ጋር ተሰልፎ የራሱን ሀገር ሰራዊት የሚወጋ ባዕዳን እንጂ አርበኛ አይደለም ማለት ከባዕዳን ሀገር ጠላት ጋር ተሰልፎ የራሱን ሀገር ሰራዊት የሚወጋ ባዕዳን እንጂ አርበኛ ሊባል አይችልም። ራሳቸው እንዴት አድርገው እንደሚገልጹ አስባችሁታል? አብይ አህመድ ያበደ ውሻ የሚለውን ስያሜ ለሌሎች የሚወረወረው የሚገልጸው ግን እሱን ነው። ብርሃኑ ጁላ ይሄ የተናገረው ንግግር ከምንም በላይ የሚገልጸው እሱን ነው። ከባዕዳን ጠላት ጋር ተሰልፎ የገዛ አገሩን ሰራዊት የሚወጋ ታጣቂ ባንዳ እንጂ ታጋይ ሊሆን አይችልም። እኛም ልጆች ወልደናል። አገራችን ለልጆቻችን ለማስተላለፍ እየታገልን እንገኛለን። ህዝባችን ከመከላከያ ጋር ይቁም ስንል የዛሬ 130 ዓመት ከአድዋ አርበኞች ጋር ቆሞ አገር እንዳዳነው ሁሉ ከዛሬው አርበኛ ጋር በመቆም አገርን ጠብቅ ማለታችን ነው። ካልሆነ ግን ዋጋ የሚያስከፍለው አገርንና ህዝብን ነው። እንደሰማችሁት ነው። ከባዕዳን ሀገር ጠላት ጋር ተሰልፎ የራሱን ሀገር ሰራዊት የሚወጋ ባዕዳን እንጂ አርበኛ አይደለም። እውነቱ ግን ከባዕዳን ጋር ተሰልፎ የራሱን ሀገር ህዝብ የሚወጋ የራሱን ሀገር ወጣት የሚወጋ ሰራዊት ነው ያለው ጌታዬ። ጦርነቱ እንደተጀመረ ብርሃኑ ጁላ ረስቶታል። አቦ መስማር አታብዙ ብለናል፣ አወዳ አታብዙ ብለናል። እሱ ነገር ሚሞሪን ያደበዝዛል ጌታዬ፣ አልዛይመር ያመጣል። ያ ካልሆነ በስተቀር ከባዕድ ሀገር ጋር ተሰልፎ የራሱን ሀገር ህዝብ የሚወጋ ሰራዊት እንጂ አሁን ላይ ከባዕዳን ጋር ተሰልፎ ራሱ ሰራዊት ላይ የሚተኩስ ወጣት አማጺ የለም፣ ኢትዮጵያ ውስጥ የለም። ትናንት ጦርነቱ እንደተጀመረ ብሬ ረስቶታል። አማራ ክልል ገብቼ ትጥቅ አልባ ክልል ፈጥሬ እወጣለሁ ብሎ መዝመቱን ረስቶታል። ባለፈው ሰሜኖች ላይ ትግራዮች ላይ ዘምተን ማድረግ ያለብንን አድርገናል። አሁን ደግሞ አማራን ገብተን እንበለው ተብሎ ተፎክሮ መግባቱን ረስቶታል። ቻለው ብለናል። እኔ ጦር መሳሪያ ልመርጥልህ ነው እንዴ? ቻለው። ድሮን የተገዛው እኮ አንተን ልደበድብበት እኮ ነው። ድሮን የገዛሁት አንበጣ ላባረርበት፣ ኬሚካል ልረጭበት እኮ አይደለም። አንተን ልቀጠቅጥበት ነው የገዛሁት። ቻለው ብያለሁ እያለ ሲወራጭ እንደነበር ረስቶታል። ጋዜጠኛው በግርምት እስኪመለከተው ድረስ ቁጭ አድርጎ ታስታውሳላችሁ። አየር ኃይል ግቢ ውስጥ መሰለኝ ቻለው ጦር መሳሪያ ልመርጥልህ ነው እንዲህ እያለ ሲል የነበረ ሰውዬ የራሱን ሀገር ህዝብ ከመውረር ያለፈ ገድል ጽፎ ማያቅ ሰራዊት የሚመራው ሰውዬ የት ጋ ነው? እስቲ ጎረቤት ሀገራት ላይ አንድ ጥይት የተኮሰውን እስኪ ንገረኝ። የኢትዮጵያ ዳር ድንበር በየአቅጣጫው ተወሯል። በጋምቤላ ብትመጣ፣ በጎንደር ብትመጣ፣ በትግራይ ብትመጣ፣ በተለያዩ ቦታዎች ላይ ያልተጣሰ ድንበር አታገኝም። ጁላ የሚመራው ሰራዊት ግን አገሬ ዳር ድንበሬ ሉዓላዊነቴ ብሎ የተኮሰው የት ላይ ነው? ትናንትና ሶማሌ ላይ ተኮሰ፣ ከዛ ሲዳማ ገባ፣ ከዛ ቤኒሻንጉል ገባ፣ ወለጋ ገባ፣ አፋር ገባ፣ ትግራይ ገባ፣ አማራ ገባ። በቃ የራሱን ክልል ሲዋድም የነበረ ነው። አብዛኛው ተልኮ ደግሞ የባዕዳን ተልኮ ነው። ቅጥረኛ ሆኖ ነው የዩናይትድ አረብ ኤምሬትስ ቅጥረኛ ሆኖ ኢራን ሄዶ ማን ላይ ነው የምተኩሱ ሲባል የኦርቶዶክስ እምነት ተከታዮች አሉ፣ ራሻ የሚያጫውታቸው እነሱን ልናጠፋበት ነው እያሉ መሳሪያ እየገዙ ነው ሲወድሙ የከረሙት በግልጽ ማለት ነው። ይህንን ዘመቻ የምከፍቱት እንዴት ነው? ሃይማኖታቸው ምንድን ነው እየተባሉ እየተጠየቁ ቱርኪ ሄደው ከኤርዶጋን ሲቀበሉ ዩናይትድ አረብ ኤምሬትስ በተመሳሳይ መልኩ አሁንም ሰሜን ላይ ወደ ጦርነት ሊገባ ያሰበው ባህር በር የሚለው ከዲፒ ወርልድ የሚባለው ከእሱ ጋር ተፈራርሞ ነው። ከነሱ ጋር በቢሊዮን የሚቆጠር ዶላር ወስቶ መሆኑ የሚዘነጋ አይደለም። ስለዚህ ብርሃኑ ጁላ የተናገረው ራሱን ነው የሚገልጸው። ሌላው ማን ጥቃቱን ጀመረው የሚለው እነሱ ናቸው ጥቃቱን የጀመሩት። ሌላው ምን አለ ብርሃኑ ጁላ? ተታሎ የገባውን መልሰው። ተታሎ የሚለው በእሱ አገላለጽ ፋኖ ነው። ተታሎ ነው እንጂ እነሱ የኛው ልጆች ናቸው ሲል ስለነበር ማለት ነው። ባንዳውን እናጥፋው አለ ብርሃኑ ጁላ። ትናንትና ትግራይ ላይ ሌላ የጦርነት ፊሽካ ሲያውጅ ተሰምቷል። በአድዋ ዕለት አድዋ ላይ ገብተን እንደገና ሌላ ጥፋት እንፈጽም ሲቀሰቅስ ነበረ። ተታሎ የገባውን እንመልሰው፣ ዋናውን እናጥፈው፣
እኛም ልጆች ወልደናል። አገር ለማውረስ እየታገልን ነው። ኢትዮጵያ እንዳትፈርስ እየታገልን ነው ለልጆቻችን ለማውረስ በማለት ተናግሯል ብርሃኑ ጁላ። አዎ ልጅ ወልዳችኋል። ልጆቻችሁ ግን ቤት ተገዝቶላቸው አሜሪካ ናቸው፣ ቤት ተገዝቶላቸው እንግሊዝ ናቸው፣ ቤት ተገዝቶላቸው ዱባይ ናቸው። የራሳቸው የሆነ አገር አሁን ኢትዮጵያ ዜግነታቸውንም ቀይረው የሚኖሩ ናቸው። የአዳነች አቤቤ ልጅ በሷ በባሏ 2 ቤት አለ አሜሪካን ሀገር። ጌታዬ 2 ቤት። ባለፈው የሸገሩ ሰምታችኋል። $2 ሚሊዮን ፉጭ አድርጎ ካናዳ ላይ ቤት ገዝቶ መጥቷል። የአንዱንም አመራር ልጅ ኢትዮጵያ ውስጥ ፈልጋ አታገኘውም። በውጭ ሀገር እየተማሩ ናቸው። ዜግነታቸውን ቀይረው ነው ያሉት። ስለዚህ ብሬዚል ላይ ሊዋሽ ሞክሯል። ከኛ ጋር ተሰልፈ ሀገር አትረፍ ብሏል። የኢትዮጵያን ሕዝብ ሀገር አፍራሽ ኃይል ተሰባስቦ እየመጣ ስለሆነ ከኛ ጋር ተሰልፈ ሀገር አትረፍ፣ የሀገር ከፈረሰ በዋናነት የምትጎዳው አንተ ነህና በማለት ሲቀሰቅስ ተሰምቷል። እና እየመጡ መሆናቸውን ብርሃኑ ጁላም ተረድቷል ማለት ይቻላል። አለመምጣትም አይችሉም። 4 ኪሎ ላይ ቁጭ ብሎ በተወሰነች ገንዘብ አበባውን እየተከለ እዛ ውጭ ግን ጦር መሳሪያ እያጓጓዘ በሰማይ ላይ ሄሊኮፕተር፣ ድሮን የመሳሰለ ነገር ትርኢት እያሳየ ቀጠናው ላይ ከመፎከር ያለፈ ስራ የሌለው ኤሊት ፎርስ አስመረኩላችኋል፣ ከሶማሊያ አንስቼ እስከ ምጽዋ ጫፍ ድረስ የሚያስከብር ሰራዊት ተመስርቷል እያለ የሚደነፋ የከንቱን አገዛዝ ሁሉም ሳያስወግዱ እንቅልፍ ይወስዳችኋል ተብሎ አይታሰብም። ሌላው ምስራቅ አርሲን ይመለከታል። ምስራቅ አርሲው ጥቃት ሃይማኖት ተኮር እንደሆነ በቢቢሲ አማሪክ ተዘግቧል። ቢቢሲ አማሪክ በሚገርም ሁኔታ ተጎጂዎቹንም በማነጋገር በጥቃቱ ቀጠና የሚኖሩ ነዋሪዎችንም በማነጋገር ሃይማኖትን መሰረት ያደረገ ጥቃት መፈጸሙን ገልጿል። ኦላ መግለጫ አውጥቷል። በአርሲ የኦርቶዶክስ እምነት ተከታዮች ላይ የደረሰው እልቂት በሚመለከት ያወጣው መግለጫ እንዲህ ይላል። አብይ አህመድ ስልጣን ላይ መንጠልጠያ ዋና መርህ አድርጎ ከተያዛቸው ስልቶች ዋነኛው የሀገሪቱን ህዝቦችና ተቃዋሚ ኃይሎች እርስ በርስ ማጋጨትና በፍርስራሹ መካከል ጎልቶ መውጣት እንደሆነ ይታወቃል። እኔ ኦላ በጣም እያደገ መምጣቱን የሚያሳይ መግለጫ ሆኖ ነው ያገኘሁት። አብይ አህመድ ስልጣን ላይ መንጠልጠያ ዋና መርህ አድርጎ ከያዛቸው ስልቶች ዋነኛው የሀገሪቱን ህዝቦችና ተቃዋሚ ኃይሎች እርስ በርስ ማጋጨትና በፍርስራሹ መካከል ጎልቶ መውጣት እንደሆነ ይታወቃል አለ። ባለፉት 8 ዓመታት ፍቅር፣ ሰላም እና መደመር ተብሎ በአሸበረቁ ቋንቋዎች የተሸፈነው ይህ የመከፋፈል መርዝ የከፉ ሰብአዊና ቁሳዊ ውድመቶችን አስከትሏል። ባሳለፍነው ሳምንት ብቻ አንድ አብይ ወለጋ ላይ ባደረገው ንግግር የኦሮሞ ጥቅም አስጠባቂ መስሎ በመቅረብ የሰሜኑ ማህበረሰብ ኦሮሞ ያገኘውን እድል ሊነጥቁ ቢላዋ ይዘው እየመጡበት ነው ሲል ቀስቅሷል አለ ኦላ። ሁለተኛ የወልቃይትና ራያ የምርጫ ክልሎች አንዴ በትግራይ መልሶ ከትግራይ ውጭ እንደሚካተቱ በመወጅ ቦታዎቹን ዘላቂ የአኬልዳማ ምድር ለማድረግ ሞክሯል። ይህ ሁሉ የሚደረገው ተቃዋሚዎቹ ሳይዳሙ ዘውድ መጽናት እንደማይችል ስለደመደመ ብቻ ነው አለ። ባለፉት ቀናት ደግሞ በአርሲ ሽርካ ወረዳ ንጹሐን የኦርቶዶክስ ተከታዮችን ባሰማራቸው ተላላኪዎቹ አስጨፍጭፏል። ዓላማው አንድና ያው ነው። ንጹሐን የኦርቶዶክስ ተከታዮችን በማስጨፍጨፍ የኦሮሞና የአማራ ኃይሎችን ማጋጨትን በማሰብ ማጋጨትን ታሳቢ የተደረጉ የድንቁርና የፖለቲካ ትንታኔ የወለደው ጭካኔ ነው አለ ኦላ። በኦሮሚያ የሚኖሩ ህዝቦች በሙሉ ዜጎቻችን፣ ወንድሞቻችን ናቸው። ማንም ይሁን ከየትም ይምጣ በንጹሐን ደም የሚነግድ ደመኛ የዘላቂ ጥቅማችን የንጹሐን ህዝቦቻችን አብሮነት ቀንደኛ ጠላት ነው። ተቀናቃኝ አይደለም፣ ተቃዋሚ አይደለም፣ ጠላት ነው። ይህ ሰንጎፍ ከምድራችን እስኪነቀል ድረስ እስከ መጨረሻው ድረስ እንተናነቀዋለን፣ እንታገለዋለን ብሏል የኦነሰ ከፍተኛ እዝ። እኔ ይህን መግለጫ በሙሉ ልብ ተቀብዬዋለሁ። ምክንያቱም አርሲ ላይ ጭፍጨፋ የሚፈጽመው የሃይማኖት ተቋማት ጉባኤ ሄዶ እንዳወራው አይደለም፣ ኦላ ወይንም ደግሞ ፋኖ አይደለም። የፋኖማ ተውት፣ ጭራሽ ለጆሮ የሚጥም አይደለም። ኦላም አይደለም፣ በሃይማኖት የተደራጀ ስብስብ ነው። ያንን ያደራጁት ደግሞ እነ ሽመልስ አብዲሳ ናቸው። እነ ሽመልስ አብዲሳ ምርጡ የዞን አስተዳዳሪ ብለው የሸለሙት ሰውዬ ነው ያንን ኃይል እየመራ የሚገኘው። እስካሁን ድረስ ማንነቱን ደብቀው ይኸውላችሁ። አሁን ሸኔ መሪው ማን ነው ብትሉ እንኳን መልስ አይሰጣችሁም። ሸኔ ሌላ አደረጃጀት ነው፣ ግን ሸኔ መሪ ማን ነው ብትሏችሁ ጃልመሮ ብለው ነው የሚመልሱላችሁ። አይደለም፣ የተለየ አደረጃጀት ነው። ሸኔ ማለት
ሲፈልጉ ዊግ አልብሰው እንትን የኦነግ ሰራዊት ያደርጉታል። ሲፈልጉ ሚሊታሪ አልብሰው መከላከያ ያደርጉታል። ሲፈልጉ ደግሞ የኦሮሞ ልዩ ኃይልን ልብስ አልብሰው ይጠቀሙበታል፣ እንደ ክልል ይጠቀሙበታል። ስለዚህ አሁንም ቢሆን አርሲ ላይ እየተፈጸመ ያለውን ጥቃት የሚመሩት እና አብይ አህመድ ናቸው፣ እነ ሽመልስ አብዲሳ ናቸው። ኦላም ይህንን በግልጽ ተናግሯል። ወለጋ ላይ መተህ እኮ የተናገርከው ንግግር ህዝብን ከህዝብ የሚያጨራርስና አገር የሚያፈራርስ ነው። ሰሜኖች ቢላዋ ይዘው እየመጡ ነውና ተነስ እኮ ነው ያልከው። መቼም የኦሮሞ ህዝብ ተነስቶ ሰሜን ሄዶ ሊዋጋልህ አይችልም። ትግራይ ጋር ተነስ ስትል እስር ውስጥ ያለውን መካከል ያለውን ሌሎች ብሔሮች አጥፋ እያልክ መሆኑ ይታወቃል አለ። ሁለተኛ ደግሞ የወልቃይትንም ኬዝ እንዴት እየተጠቀምክበት እንዳለ ያለፉት ጊዜያት ውሳኔዎችን መመልከት ይበቃል። ስትፈልግ ወደ ትግራይ ስትፈልግ ወደ አማራ እያደረግ እዛም ጋር ሰሜኑን እርስ በርስ ለማጠፋፋት ጥረት እያደረክ ነው። አርሲም ላይ ያደራጀው ኃይል ሆን ብለህ እሱን ስምሪት ሰጥተህ ያደረስከው ጥፋት ነው። ይሄ ደግሞ ከድንቁርና የሚመነጭ ነው በማለት በግልጽ ተናግሯል። እንደ እውነቱ ከሆነ ሃይማኖትን መሰረት ያደረጉ ሰዎች ናቸው ይህን ጥቃት የፈጸሙት። አሁንም በአዲስ አበባ ትናንት በሰራሁት ፕሮግራም ዙሪያ ጫጫታ ተፈጥሯል። እሱን ራሱን አስችዬ የምመጣበት ይሆናል እና አርሲ ላይ ጥቃት የሚፈጽሙ ኦርቶዶክሳውያን ላይ በሃይማኖት ስም የሚንቀሳቀስ እና አብይ አህመድ ያደራጁት ኃይል ነው። ኦርም ባለፈው ነግሮናል። እኔ የተወለድኩበት አካባቢ ያለውን ጥቃት የሚፈጽመው ኃይል የሚመራው ሰው ማንነት ስንደርስበት ራሱ አገዛዙ ረሸ ነው በማለት ሲናገር ነበር። ኦሮሚያ ፋኖ እንዳቋቋሙ ታውቃለህ አብይ? እኔ የተወለድኩበት አካባቢ ላይ ፋኖ የሚባል ድርጅት አቋቁመው በእምነት ሲያቃጥሉ ነበር፣ ቤት ያቃጥሉ ነበር። ከዛ ስንመረምር የፋኖ መሪ ማን ሆኖ ቢገኝ የመከላከያ ደህንነት አባል የነበረ ሻለቃ፣ አማራም አይደለም ደግሞ። ሌላው እንግዲህ ትናንትና አንድ ፕሮግራም ሰርቼላችሁ ነበር 5 ሚሊዮን ፕላስ በሚል ስያሜ እነ አህመዲን ጀበል እነ ሙጂብ አሚኑ የሚሰሩትን ስራ በተመለከተ ፕሮግራም ወደ እናንተ አጥሼ ነበር። ያንን ፕሮግራም ሳደርስ ወንድሞቼ ቅንጣት ታክል እኔ የኢስላሚክ እንትን ፎቢያ ስላለብኝ አይደለም፣ እንደ ሀገር አብረን መቀጠል አብረን መኖር ስላለብን ነው። አብዛኛው እኔ የተወለድኩበት አካባቢ ወሎ ብትመጣ ሙስሊምና ክርስቲያኑ ልዩነት እስኪጠፋ ድረስ አብረው በፍቅር የኖረ ህዝብ ካለበት ማህበረሰብ አብራክ የወጣው ነኝ እና እንደ ሃይማኖት ተነጥዬ ማስበም ሰው አይደለሁም። ኢትዮጵያውያን ወደ ሃይማኖት ግጭት ቢገቡ ራሴን ከዛ እንትን ውስጥ አወጣለሁ እንጂ የዘመቻው አካል ልሆን አልችልም። በሃይማኖቴ እንደገና ተደራጅቼ ልክ ሌሎች በማንነት ፖለቲካ ሲያቀነቅኑ አማራውን በማንነቱ መደራጀት አለበት ብዬ እንደመጣሁት ሁሉ ሃይማኖትን መሰረት ያደረገ ጥቃት በኢትዮጵያ ደረጃ ቢስፋፋ እሱ ውስጥ ገብቼ ሳምቦጫርቅ አልገኝም። እንግዲህ እግዚአብሔር የሆነ ብዬ ከመውጣት በዘለለ ህዝብ እርስ በርሱ ሃይማኖት እንዲጠፋፋ የዘመቻ መሪ ሁኜ ልገኝ አልችልም። ስለዚህ ይህን ልትረዱ ይገባል። ዛሬ ግን እነዚህ ሰዎች እየሰሩት ያለው ስራ ነገ ለቁማር እንደሚውል ታሳቢ በማድረግ እና እሱማ መረዳት ነው ያንን ልናገር የደፈርኩት። ስለዚህ እነ ሙጂብ አሚኖ ቪዲዮዬን ቀንጭበው ትናንት ገጻቸው ላይ ሲለጥፉ ነበር። እንኳን ለማለት ተዘጋጁ የሚል ፖስት ካጋራ በኋላ እንኳን እያለ ሲለጥፍ ነበር። የኔም ቪዲዮ እየቆራረጠ የተናገርኩት ነገር ትክክል ነው። እስካሁን ድረስ ሙጂብ አሚኖ ቅንጣት ታክል የሃይማኖት መሪነት ካራክተር ታይቶበት አይታወቅም። ለአንድ ቀን እንኳ ምክንያቱም ለእስልምና የሚያስብ ለኦርቶዶክስ ያስባል፣ ለፕሮቴስታንት ያስባል፣ ለካቶሊክ ያስባል። አለዛ ግን የአንዱ መሪ ሆነ ሌላው ላይ የምታዘምት ከሆነ አንተ ያገዛዙ ተላላኪ ነህ። ስለዚህ እነ ሙጂብ የሚሰሩን ነገር ነገ ሙስሊሙንም ያጠፋል፣ ኦርቶዶክሱንም ያጠፋል። ብቸኛ ሊጠቅም የሚችለው ኦህዴድን ብቻ ነው። እነዚህ ሰዎች ደግሞ እንዳልኳቸው ነው፣ በደህንነት መስሪያ ቤት ውስጥ ሹመት የተሰጣቸው ናቸው። እንትና እኮ አህመዲን ጀበል እኮ ትናንትና የብልጽግና አክቲቪስቶችን እኮ ስልጠና ሲሰጥ የነበረ ሰው ዛሬ እንደውም የሆነ ጽሑፍ ይዞ መጥቷል ማለት ነው። ለእኔ ቪዲዮ መልስ መሆኑ ነው። የማጥቃት ስልታዊ ዘመቻ፣ ተጽዕኖን የማምከን አካሄድ፣ የታፔላ ፖለቲካ፣ ስሜትን በመጥለፍ ስብዕናን የማምከን ዘመቻ በሚል ርዕስ ዘለቅ ያለ አርቲክል ይዞ መጥቷል። ይሄ ስብዕና ማምከን አይደለም፣ ታፔላ መለጠፍ አይደለም። ትናንትና እኮ አክቲቪስቶችን ሰብስበ የብልጽግናን የሳይበር አርሚ ሰብስበ ስትሰጠው የነበረው ስልጠና እኮ አንድ ካድሬ ሊሰጠው የሚችል አይደለም። ከአንድ ጥቃት በኋላ እንዴት አድርገህ ብሌም ማድረግ እንዳለብህ፣ ተጎጂውን ራሱ እንዴት አድርገህ መክሰስ እንዳለብህ፣ እንዴት አድርገህ መፈረጅ እንዳለብህ፣ እንዴት አድርገህ አፍ ማስያዝ እንዳለብህ ስትሰብክ የነበርክ ሰው ነህ እኮ። አንደኛ ወጥመድ ውስጥ መክተት ነው፣ የሆነ ትራፕ ውስጥ መክተት ነው።
የማጥቃት ፕሮፓጋንዳ ዓላማ። ሁለተኛ ማዋረድ ነው። ሂሚሌት አድርገህ አርፎ እንዲቀመጥ በሰው ውስጥ ያለው ኢሜጁ ተቀባይነት ወርዶ አዲሱ የተዋረደውና ዝቅተኛው ቦታ እንዲይዝ ማድረግ ነው። ፍርሃትን መፍጠር ነው። ጥርጣሬን መዝራት፣ መቆጣጠር፣ መማረክ፣ ማሳመንም አንዱ ነው። ማሳሳትም አለ፣ ቅድም እንዳየነው ማታለል አለ፣ አፍ ማዘጋት፣ ተስፋ ማስቆረጥ፣ ማዳከም፣ አቋምን ማስለወጥ፣ አንድነታቸውን መበታተን። ትናንትና በቪዲዮ ተቀርጾ የወጣው መልእክት ከአንድ ሃይማኖት መሪ የሚጠበቅ ነበር እንዴ? አይደለም። ጅማ ላይ እኮ አሁን እኮ የምትመራው የሳይበር አርሚ አለ። አህመድን ጀበል እኮ ጅማ ላይ የሚመራው የሳይበር አርሚ አለ። ይህን ልትረዱ ይገባል። በተረፈ ግን አህመድንም በለው የወሎ አብዱ ጀሊልን በለው ሙጂብ አሚኖን በለው የሚሰሩት ስራ ቅንጣት ታክል ሃይማኖታዊ ሽታ የለውም። ሃይማኖታዊ ሽታ ያለው ቢሆን እንኳን ጠቃሚ አይደለም። በዚህ ዘመን አብረን እንድንኖር ከሃይማኖት መሪዎች የሚጠበቀው እንደውም የማንነት ፖለቲካ እንዲላላ ማድረግ እንጂ በማንነት ፖለቲካ ላይ የሃይማኖት ፖለቲካ ቤንዚን እየነሰነሱ ሀገር እንዲቃጠል ማድረግ አይደለም። በዛ ግጭት ውስጥ በዛ እልቂት ውስጥ የራስን ጥቅም እያስከበሩ በውጭ ሀገር ቪላ አፓርታማ መግዛት አይደለም። እና ለምሳሌ የወሎውን አብዱ ጀሊልን ተመልከቱ። ሁሌ ወሎ ላይ ሙስሊሙን ከኦርቶዶክሱ ጋር ለማጣላት ነው ሲቆፍር የሚውለው። የሆነ መጽሐፍ ካሳተመ ወደኋላ ሂዶ ተጉዞ አንድ የፈጠራ በተለይ ደግሞ ሙስሊሙንና ኦርቶዶክሱን የሚያቃቅር ነገር ካገኘ እሷን በደስታ ነው ጽፎ አምጥቶ የሚጨበጭበው። የግጭት ነጋዴ ነው፣ የግጭት ነጋዴ። እና እነዚህ ሰዎች እኔ ትናንት የሰራው ፕሮግራም ተገቢ ነው ብዬ አስባለሁ። 5 ሚሊዮን ፕላስ ፎር ዋት? ለምን አገልግሎት ልትጠቀምበት? ለምን ሙስሊሙ ላይ እስካሁን ድረስ ዘመቻ እየከፈተ ያለ ኦርቶዶክስ አለ፣ ፕሮቴስታንቱ አለ፣ መስጂድ ላይ ጥቃት የሚፈጽም በሃይማኖት የተደራጀ ኃይል አለ ኢትዮጵያ ውስጥ። ለምንድን ነው የምታደራጀው? አንድም የሃይማኖት ግጭት ለመቀስቀስ ነው። ሁለተኛ ደግሞ ኦህዴድ ለምርጫ ለተለያዩ ነገሮች እንዲጠቀምበት ነው። ይህንን ዛሬም ቢሆን በድጋሜ በግልጽ ማሳወቅ እፈልጋለሁ። በተረፈ ግን እኔ ከሆነ ሃይማኖት ቦታ ራሴን መድቤ ሌላውን ለማጥቃት ሌላውን በስጋት በመመልከት የሰጠሁት አስተያየት እንዳልሆነ ልትገነዘቡ ይገባል። ሌላኛው የኦብን ንቅናቄ ያደረገውን የምርጫ ክርክር ይመለከታል። በጣም አስቂኝ የምርጫ ክርክር አይቻለሁ። የአብይ ብልጽግናዊ ንቅናቄ መሪዎች ከብልጽግና ጎን ተሰልፈው ብልጽግና መሆናቸውን ለማሳመን ሲጋጋጡ ስታው እኔ አንገቴ እንደፍቼ ነው የተመለከትኩት። አንገቴ እንደፍቼ። ያኛው እንኳን ይሁን ሞራል ያለው ሰው አይደለም። በተለይ ደግሞ የሱፊ ኢብራሂምን የመሰለ ሊቅ የሚባል ሰውዬ በዚህ ደረጃ አንድ ኮንዶሚኒየም ተሰጠኝ ብሎ ሲርመጠመጥ ማየት በእጅጉ ያሳዝናል። በጣም አስገርሞኛል። በተረፈ ያኛው በጣም ነርቨስ ሆኖ ነበረ። ነርቨስ ሆኖ የሚናገረውንም ያቃል ማለት አይቻልም። እና ምርጫ ክርክር ላይ ምን አለ? ሞኖፖሊ ኦፍ ቫይለንስ ያለው መንግስት ነው፣ ግን ኃይልን የመጠቀም መብቱን በአግባቡ እየተጠቀመ አይደለም በማለት ሲናገር ተሰምቷል። ሌላው ደግሞ አብንን የተቀላቀልነው ፓርቲውን ለመንጠቅ ነበር በማለት ተናገሩ። አብንን የተቀላቀልነው ፓርቲውን ለመንጠቅ ነበር፣ ታክቲካል ነበረ። በብሔር ተደራጅተን የመጣ ነው ለአጭር ጊዜ ነበረ። የሆነ ዓላማችንን ለማሳካት ነበር። አማራ መስለን የአማራን ትግል ለመንጠቅ ነበር የሚል ትርጓሜ ያለው ንግግር ነበር ሲያደርጉ የነበር። በአጋጣሚ ነው አብን የሚል ስያሜ የወጣው። አስበንበት አይደለም፣ ባካችሁ ተረዱን እየተባለ ሲዘበዘብ ነበረ። ሌላው አማራውን ብቻ ሳይሆን ብአዴንንም በሉት የሚል ትእዛዝ ተላልፏል። አማራውን ብቻ አይደለም። ይህ አገዛዝ ጨከን ብሎ ፈርጠም ብሎ ከአማራው ባለፈ ብአዴንንም ሊደበድበው ይገባል። ምክንያቱም ብአዴን ውስጥ ቀን ብልጽግና፣ ማታ ታጣቂ የሚጫወት ኃይል አለ። ይችን አካሄድ ያኛው ስኳድም ሳይበር ላይ የምናውቀው ስኳድም የሚጠቀምበት ነው። ስም አንጠራም። ስለዚህ አሁንም የጎጃሙ ላይ መሆኑ ነው እንግዲህ ዘመቻ እየታወጀ ያለው ማለት ነው። ብአዴን ላይ ገብታችሁ ልትመነጥሩ ይገባል እያለ ሲቀሰቅስ ተሰምቷል። ሌላው መንግስት ኃይሉን እየተጠቀመ አይደለም፣ መንግስት ያለውን ኃይል በሙሉ አቅም እየተጠቀመ አይደለም። ስለዚህ ጠንከር ባለመልኩ መንቀሳቀስ አለበት ብሎ ተናግሯል። ምን ይጠቀም ከዚህ በላይ? ድሮን አለው። በድሮን 24 ሰዓት እየደበደበን ነው። የአስመረቀውን ሰራዊት በሙሉ አዝምቶ ማጥፋት ያለበትን ውድመት እየፈጸመ
ሰራዊቱም እየከሰመ ነው ያለው። ከዚህ በላይ መለኮታዊ ፓወር ካላስጨበጥከው በስተቀር ምን ያድርግ ብሎ እንደሚጠይቅ አልገባኝም። የሆነ ሆኖ ግን ሲሰጠ የነበረው መልስ ደግሞ አስቂኝ ነው። እናት ዓለም ልክ ልኩን ስትነግረው ስታሸማቀቃቸው አንገታቸውን ደፍተው እንደገና የተናገሩትን ንግግር ለማስተባበል ሲሞክሩ በእጅጉ ያስገርም ነበር። እስኪ ሰምተናቸው እንመለስ። የሰላም ችግር በዋናነት የሚቀደው ከብልጽግና የውስጥ መዋቅር ነው የሚል ግምገማ አለን። ምክንያቱም ውስጥ ልዩነት ያላቸው ሰዎች ቀን ቀን ብልጽግና ናቸው፣ ብልጽግና ጋር ሲመክሩ ይላሉ፣ ማታ ማታ የተለያየ ታጣቂ ያደራጃሉ ማለት ነው። እኔ እንደው መንግስት የሚገባውን ያክል ኃይሉን የመጠቀም መብት ተጠቅሟል ብዬ አላስብም ማለት ነው። ህወሓትን ጨምሮ ሌሎቹ ታጣቂ ኃይሎች በተለይ በጠላት ሻዕቢያን ጨምሮ በግብጽና በሌሎች ጠላቶች የሚመሩ ኃይሎች ወይም በእነሱ ኢንጀክት የሚደረጉ የተለያየ ሪሶርስ የሚደረጉ ኃይሎች ሀገራችን ለከፍተኛ ምስቅልቅል ዳርገዋታል። እንደ መንግስት ኃይል የመጠቀም ብቸኛ አቅማችሁን አልተጠቀማችሁም። መንግስት ኃላፊነት አለበት። መንግስት ከስርዓት አልበኞች ጋር አብሮ አይቆም። መንግስት ህገ መንግስት የሚባል ሀገራዊ የህግ ማዕቀፍ አለው። ይሄንን አሁንም አጠናክሮ ይቀጥላል። የኦብን አመራር የተናገረውን እነሰማችሁት ነው። ያላችሁን ኃይል እየተጠቀማችሁ አይደለም፣ በበቂ ሁኔታ እየተጠቀማችሁ አይደለም ተብሎ ሲጠየቅ እሷ ደግሞ ከአንድ ደረጃ ከፍትልና በኃላፊነት መንፈስ ህግን በጠበቀ ህገ መንግስትን በጠበቀ መልኩ እርምጃ እየወሰድን ነው፣ ከዛ ውጭ ግን በህገ መንግስት የምንመራ ሰዎች ነን በማለት ደግሞ እሷ ከፍ ብላ ስትበር ትታያለች። የገበሬ እህል አፍስሶ መሬት ለመሬት የሚደፋ ሰራዊት ያዘመቱት ባለፈው እንኳን ሌላውን ተውትና ወደ ሰሜን ወሎ አዊ ዞን የተላከ ድሮን ስንት ሚሊሻ ነው ገሎ የተመለሰው? በስተት ማለት ነው። ስንት ሚሊሻ ፋኖዎች መስሎት በአንድ ጊዜ በፈጸመው ጥቃት በጣም በርካታ ከ50 በላይ መሰለኝ ከ50 በላይ የራሱን ሰራዊት ገሎ ነው የተመለሰው። በንጹሃን ላይ የሚፈጸመው እልቂት ደግሞ የምታውቁት ነው። በየቀኑ የማይወጣ ሪፖርት የለም። እና ያንን ክዳ እኛ እኮ በኃላፊነት ህገ መንግስት አለ፣ ኃይልን የመጠቀም ብቸኛ መብት ያለን እኛ ብንሆንም ግን ደግሞ ህገ መንግስት ስላለ ህገ መንግስቱን መሰረት አድርገን እየሞካከርን ነው በማለት ትመልሳለች። ከዛ ድንግጥ ይልና አዎ ሰላምንም ማስከበር ያለባችሁ እኮ ብቻችሁን አይደላችሁም፣ እኛም ልናግዛችሁ ይገባል፣ እኛም የድርሻችንን ህብረተሰቡም የድርሻውን ወስዶ ካልተባበረማ ብቻችሁን ከባድ ነው በማለት ድንጋጤውን ሲገልጽ ትሰሙታላችሁ። ሌላው ደግሞ አንድ ጥያቄ በድፍረት ያነሳል። እንደው ቢያንስ አንድ ጥያቄ በመጠየቅ እንኳን ተቃዋሚ ለምሳሌ ይልና የቱሪስት መዳረሻችሁን ገንብታችኋል ግን መሄድ አንችልም ብሎ ይጠይቃል። ሌላው ከቀደም ወይዘሮ እናታለም ሲያቀርቡት እንደነበረው የቱሪዝም መዳረሻዎች ተገንብተዋል። ትክክል ነው። በጣም ጥራታቸውን የጠበቁ የቱሪስት መዳረሻዎች ተገንብተዋል። ቱሪስቶች ግን መሄድ ይችላሉ ወይ ነው ትልቁ ጥያቄ። ወንጭ መሄድ አንችልም፣ ይህን ማረጋገጥ እንችላለን። እኔና ወይዘሮ እናታለም ሱሉልታ መሄድ አንችልም። ከጫፍ ጫፍ ሄደን እኮ ሰራን። ነገ ምን ሰራለን? ሄደን እኮ ስንዴ አመረትን። የማይጣጣሙ ጎረቤታሞች እኮ ኩታ ገጠም ላይ አመረቱ ስንዴ። ነገ ምን ሰራለን? ብልጽግና ከህዝብ የሚፈልገው አብሮነትን አግኝቷል። ስለዚህ አብሮ እየሰራን ከሀገር ጫፍ ጫፍ ከሰሜን ጫፍ እስከ ደቡብ ከምዕራብ እስከ ምስራቅ በዚህ 5 ዓመታት ውስጥ ብልጽግና ተፈትኖ የወደቀበት የልማት ስራ ይጠቀስ። ቅድም ወይዘሮ እናታለም ፓርቲዎች ከህዝብ ቁስልና ከግጭት ማትረፍ ይፈልጋሉ ባሉት ላይ ምናልባት ዩሱፍ ቀደም ብሎ እንዳለው እኛን የሚመለከት አይመስለኝም። እኛን የሚመለከት ከሆነ ግን ምናልባት እኛ እዚህ ጎራ ውስጥ መድባችሁን ከሆነ አንዳንድ የብልጽግና አመራሮች እንደውም እኛ በያዝነው አቋም ያኮርፉናል ሁሉ ማለት ነው። አብዝታችሁ የመንግስት ወግንና አላችሁ። የመንግስት ወግን ከህዝቡ የወጣ ታርቆ እስኪመለስ ቢጭኑት አህያ ቢለጉሙት ፈረስ ብለን እናሻሽለው እንዴ? ከሀገሩ የወጣ የሚለውን እንደዚህ ነው። ከህዝብ የወጣ ጌታዬ፣ ከህዝብ የወጣ እንደዚህ ነው። የቱሪስት መዳረሻዎች ተገንብተዋል፣ ግንና እኔና እርሶ ሂደን ልንዝናና አንችልም ያለ ጥበቃ፣ ሱሉልታ እንኳን ድረስ ያለ አጃቢ መንቀሳቀስ አንችልም በማለት ይናገራል። ባለፈው 95% የአማራ አካባቢ አሁን ላይ ሰላም የተረጋገጠበት ሆኗል በማለት ሲናገር የነበረው ሰውዬ አሁን ላይ ሱሉልታ ድረስ ያመጣዋል። እኔና አንቺ እኮ ሱሉልታ ድረስ መሄድ አንችልም ያለ አጃቢ በማለት ይናገራል።
ከዛ ቆጣ ትልና እየሄድን ነው። ለምንድነው የማንሄደው? እየሄድን ነው። እንደዚህ አይነት ስም ማጥፋትህን አቁም። እስከፈለግነው ቦታ ድረስ ሄደን ስንዴ በክላስተር አምርተን እየተመለስን ነው። መዳረሻዎችን ገንብተናል፣ ሪዞርቶችን ገንብተናል። የማይጣጣሙ ጎረቤቶች ስንዴ በኩታ ገጠም ወይም በክላስተር እንዲያለሙ እያደረግን ነው። ሄደንማ ስንዴ አምርተን እኮ ኤክስፖርት አደረግን በማለት ስትቆጠው፣ ብሎም ደግሞ እንደዚህ አይነት አስተሳሰብ የሚያሰራጩ ሰዎች ጸረ ሰላም ናቸው፣ የግጭት ኃይሎች ናቸው፣ በግጭት ውስጥ ማትረፍ የሚፈልጉ ናቸው በማለት ስታሸማቅቀው፣ ወንድሜ ወደኋላ ዙሮ የሱፍ ኢብራሂምን ምን ሲለው እንሰማለን እንዴ? እኛ መቼም ይሄ የተባለው ነገር እኛን ይገልጻል ብለን አናስብም። እኛ ከግጭት አናተርፍም፣ ብልጽግናዎች እስኪያኮርፉን ድረስ በልጽገናል ብሎ ይመልሳል። ቃል በቃል ማለት ነው። ብልጽግናዎች የሚላቸው በአደኖች ናቸው። በአደኖች እስኪያኮርፉን ድረስ ኦህዱዶች ሆነናል ይላል። ቃል በቃል የተናገረው ሲተረጎም በአደኖች እስኪያኮርፉን ድረስ ከኛ በላይ ኦህዱድ ሆናችሁ ብለው እስኪያኮርፉን ድረስ ኦህዱዶች ሆነናል። እና ይሄ ንግግር መቼም እኛን ይገልጻል ብዬ አላስብም። ለእኛ ነው እንዲህ ጽሁፍ ብሎ ወደኋላ ዙሮ ሲጠይቅ ትሰሙታላችሁ። ከዚህ በላይ አሳፋሪ ነገር የለም። እና እንዳጠቃላይ የምርጫ ክርክሩን ስትመለከቱ ደርግና ኢህአዴግ ለክርክር የቀረቡበት ነበር ማለት ይቻላል። እዛ ላይ ያሉ በተለይ ደግሞ የአብን ሰዎች ሲያነሱት የነበረው ጥያቄ ከደርግ ጋር እየተከራከሩ ነው እንዴ? እነዚህ ሰዎች ከኢህአዴግ ጋር እየተከራከሩ ነው እንዴ ትላላችሁ? ብልጽግና ላይ ሲደርሱ ደርግ ኢህአዴግ ይሉና ይዘሉታል። ግቡና ተመልከቱ፣ ይዘሉታል። ከዛ ባለፈ ግን ብልጽግና መሆናቸውን እነሱም መበልጸጋቸውን ለማሳየት ሲጋጋጡ የነበረበት ነው ማለት ይቻላል። የሆነች አስተያየት ከሰጡ በኋላ ለዛች ቆፍጠን ብላ እናት አለም መልስ ስትሰጣቸው እሱን እንደገና እንደዚህ ለማለት ፈልገን እኮ ነው በማለት ለማስረዳት ሲሞክሩ ይታያሉ። እና እኔ ቃለ መጠይቁን ስመለከት ባይበላስ ቢቀር ብያለሁ። ባይበላስ ቢቀር እንደዚህ ተሆኖ ለኮንዶሚኒየም ትልቅ ነገር ሆኖ አንድ ታሮጌ መኪና በሹፌር ለመረከብ ከሹፌር ጋር ለመረከብ በዚህ ደረጃ ራስን ማውረድ ተገቢ አይደለም፣ አሳፋሪም ነው። በተለይ ደግሞ የሱፍ ኢብራሂም እኔ በፊት በጣም ማከብረው ሰው ነበር። አካዳሚሻን ነው፣ በጣም አቅም ያለው ሰው ነው። ብዙ ነገር መጽሐፎችን እየጻፈ መሸጥም ይችላል። ገንዘብ ፍለጋ ስለሆነ ብልጽግና ጋር ሄዶ የተሰለፈው ግምጃ ቤት የሆነው ምንድነው? የተበላሹ የበሰበሱ እቃዎች አስወጋጅ ነው። እሱን ነው የሚጠብቀው። እና እዛ ውስጥ የገባው ብልጽግና ለሱ የሚስማማ ሪዮት ይዞ ስለመጣ አይደለም፣ እንደዛ አይደለም። ገንዘብ ፍለጋ ነው፣ የተሻለ ጥቅም ስላለ ነው። ገንዘብ ለማግኘት ደግሞ በተለያየ መልኩ እኮ ገንዘብ ማግኘት ይቻላል። በጣም የወረደ ቦታ ውስጥ ገብቶ በትናንትናው ዕለት ከማይመጥነው ሰው ጎን ቆሞ ሲናገረው የነበረው ነገር አሳፋሪ ነው። እንግሊዝኛ ቀላቅሎ የሆኑ ወርዶችን በመጠቀም ከፍልስፍና አንጻር እንደዚህ ይባላል እያሉ በማብራራት ታላቅ መሆን አይቻልም። ትልቅና ምሁር መሆንን ማሳየት አይቻልም። ጌታዬ ዛሬ ምሁር ማለት ለህዝብ የሚጠቅም ሀሳብ ይዞ መገኘት ነው። ከዛ ውጭ ግን በራሱ አነጋገር ሲገልጽ የነበራል። የምንናገረው የምንጽፈው ርዕዮተ ዓለማችን ሁሉ ሌላ ነው፣ የምንተገብረው ግን ደግሞ ሌላ ነው። የምናወራው ሌላ ነው፣ የምንሰራው ሌላ ነው ማለት ሲናገር ነበር። ያ ንግግር ከምንም በላይ የሚገልጸው እናንተን ነው ብዬ አስባለሁ። ከዛ ውጭ የዘር ፖለቲካ ከኢህአዴግ ጋር ሲወዳደር የመጨረሻ አዝመራው እየታጨደ ያለበት ወቅት ነው። በእነሱ አስተሳሰብ ግን የተሻለ እየለዘበች የመጣች ያለች ሀገር ያለች መስል አሁን መጀመሪያ አካባቢ ታክቲካል በሆነ መልኩ አብን ብለን መጣን። ቀስ በቀስ ግን እኮ እየተሸጋገርን ነው። እናንተም ወደ ኢትዮጵያዊነት ስታርጉ እኛም እያደግን ነው። የመከፋፈል ፖለቲካ ሲቆም የማንነት ፖለቲካ እየቀነሰ ሲመጣ እኛም እየተሸጋገርን ነው እያሉ ሲያወሩ ነበር። የማንነት ፖለቲካ እኮ እየከረረ መጥቷል። አብይ አህመድ እንኳ ከቀናት በፊት በወለጋ ያደረገውን ንግግር መመልከት ይበቃል። ደብረጽዮን እንደዛ ብሎ ተናግሮ ያውቃል? መለስ ዜናዊ እንደዛ ብሎ ተናግሮ ያውቃል? ጌታቸው አሰፋ እንደዛ ብሎ ተናግሮ ያውቃል እንዴ? አብይ አህመድ፣ ሽመልስ አብዲሳ የሚናገሩትን የዘረኝነት ቃላት ከኢህአዴግ አንደበት ተሰምቶ ያውቃል? አይመስለኝም። በመጨረሻም ከትናንቱ የኩምበር ድል ጎጃም ላይ ከተመዘገበው በተጨማሪ በፋግታ አካባቢ ማለት ነው 3 ኮሮች ባደረጉት ተጋድሎ በድል መንበሻበሻቸውን ሰምተናል። 105ኛ፣ 20ኛ፣ 201ኛ ኮር ባደረጉት ተጋድሎ 36 ክላሽ 20 ሺህ ተተኳሽ በትናንትናው ዕለት ገቢ ማድረጋቸው ተሰምቷል። 20 ሺህ ተተኳሽ እና 36 ክላሽ ገቢ ማድረጋቸው ተሰምቷል። በጎጃም ቀጠና ምዕራብ ጎጃም ሰከላ ወረዳ አሸፋ ከምትባል ቦታ
ፋኖ ስንቅና ትጥቅ እየጫነባቸው ስለሆነ ቅጣት ይገባቸዋል ተብሎ የተፈረደባቸው አህዮች በቁጥጥር ስር መዋላቸውን ሰምተናል። ይኸው በፎቶ ተደግፎ ነው የወጣው። ለፋኖ ስንቅና ትጥቅ እያመላለሱ ነው በሚል ወንጀል የተጠረጠሩ አህዮች በጁላ ሰራዊት በቁጥጥር ስር መዋላቸውን ከስፍራው የደረሰ መረጃ ያመለክታል። በተረፈ ለዛሬ ያለን ፕሮግራም ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ ሸር እያደረጋችሁ በማጋራት ጠለስ ሚዲያን አበረታቱ ብለን ዛሬ ዝግጅታችንን ቋጨን።